ትግራይ ክልል በአክራሪዎች ቁጥጥር ስር እስካለች ድረስ ከቀውስ መውጣት አይቻልም ስለመባሉ፣ በመንግስት ሆስፒታሎች የሚፈጸሙ ማንኛቸውም ክፍያዎች በዲጂታል ስርዓት ብቻ እንዲሆኑ ስለመወሰኑ፣ የኢትዮጵያ አየር መንገድ $4.4 ቢሊዮን ትርፍ አግኝቻለሁ ስለማለቱ፣ የተባበሩት መንግስታት ድርጅት ኃላፊ አዲስ አበባን ይጎበኛሉ ስለመባሉ፣ ኬንያ ዝቅተኛ ገቢ ላላቸው ዜጎቿ የቀረጥ ቅናሽ ልታደርግ ስለመሆኑ፣ እንዲሁም በሰሜን ካሮላይና የሚገኘው መካነ እንስሳት ውስጥ የተደረገው ነገር ለቅርሱ የማይመጥን ነው ስለመባሉ ዝርዝር መረጃን ይዘናል። ትግራይ ክልል በአክራሪዎች ቁጥጥር ስር እስካለች ድረስ ከቀውስ መውጣት አይቻልም ተብሏል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደና በዙሪያቸው ያሉ የህወሓት አክራሪዎች እስካሉ ድረስ ትግራይ ከቀውስ አትወጣም ያሉት የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንትና በወቅታዊነት በሚኒስቴር ማዕረግ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪው አቶ ጌታቸው ረዳ ናቸው። በፎርቹን ጋዜጣ ላይ ባሰፈሩት ጽሑፍ ጄኔራል ታደሰ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት በነበሩበት ወቅት ህወሓት ውስጥ የሚገኙ አክራሪዎችን ሲያባብሉና ጊዜያዊ አስተዳደሩን በተደጋጋሚ ቀውስ ውስጥ ሲከቱ ነበር በማለት የወቀሱት አቶ ጌታቸው ጄኔራሉ የጊዜያዊ አስተዳደሩ ፕሬዝዳንት መሆናቸው በክልሉ ጥፋት ማስከተሉን አመልክተዋል። ጄኔራሉ በእርሳቸውና በአክራሪዎቹ መካከል አሸማጋይ መስለው በመቅረብ የፓርቲው ጥገኛ አድርገዋቸው እንደነበር ያወሱት አቶ ጌታቸው በተጨማሪም ጄኔራል ታደሰ የክልሉን ኢንቨስትመንትና መሬት ጉዳዮች እንዲቆጣጠሩ የተሰጣቸውን ኃላፊነት ያላግባብ በመጠቀም ራሳቸውንና በዙሪያቸው ያሉ አካላትን ለማበልጸግ ተጠቅመውበታል ብለዋል። በመጨረሻም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ለፈጸሙት ሴራና ጥፋት ሁሉ አለመቀጣታቸው ስህተት እንደነበረም የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪው አቶ ጌታቸው ረዳ ተናግረዋል። በመንግስት ሆስፒታሎች የሚፈጸሙ ማናቸውም ክፍያዎች በዲጂታል ስርዓት ብቻ እንዲሆኑ ተወስኗል። ባለፈው ዓመት ከፋይናንስ ተቋማት ጋር በመተባበር የተጀመረው የዲጂታል ክፍያ ስርዓትን ወደ ሙሉ ትግበራ የማሸጋገር ስራ እየከወነ እንደሆነ ያስታወቀው የጤና ሚኒስቴር ከእንግዲህ በሁሉም የመንግስት ሆስፒታሎች የሚፈጸሙ ማናቸውም ክፍያዎች በዲጂታል አማራጭ ብቻ እንዲሆን መወሰኑን አስታውቋል። ታካሚዎች አገልግሎት ሲያገኙ በሞባይል ባንኪንግ እና በሌሎችም የኤሌክትሮኒክስ ክፍያ መንገዶች ብቻ እንዲጠቀሙ ይደረጋል ያለው የሚኒስቴር መስሪያ ቤቱ ማሳወቂያ የዲጂታል እውቀቱ የሌላቸው ወይም የገንዘብ ችግር የገጠማቸው ታካሚዎች ሌላ ቦታ በሚገኝ የቅርብ ሰው በኩል በስማቸው ክፍያ እንዲፈጸም ማድረግ የሚችሉበት ምቹ አሰራር መዘርጋቱንም አመልክቷል። በተጨማሪም የመድኃኒት አቅርቦትን በተመለከተም ከነባሩ የወረቀት አሰራር ወጥቶ ሙሉ በሙሉ ዲጂታል እንዲሆን ይደረጋል የተባለ ሲሆን ሚኒስቴር መስሪያ ቤቱ ይህን አሰራር ለመከተል የመረጠበት ዋነኛ ምክንያት ውስጥ በገቢ አሰባሰብ ላይ ግልጽነትን ለማስፈንና የፋይናንስ ሪፖርቶችን ለማቀላጠፍ በዚህም 52% የሚሆነውን የተቋማት ወጪ የሚሸፍነውን የጤና ፋይናንስ ስርዓት በዲጂታል ክፍያ አማካኝነት ወደ 70% ለማሳደግ በማለም እንደሆነ ተነግሯል። የኢትዮጵያ አየር መንገድ $4.4 ቢሊዮን ትርፍ አግኝቻለሁ ብሏል። የ6 ወራት የስራ አፈጻጸሙን አስመልክቶ መግለጫ የሰጠው የኢትዮጵያ አየር መንገድ በ2025-26 በጀት ዓመት ግማሽ ዓመት ውስጥ ብቻ $4.4 ቢሊዮን ማትረፉን አስታውቋል። ገቢው ከእቅዱ 2% ጭማሪ እንዳለው የገለጸው የኢትዮጵያ አየር መንገድ ስራ አስፈጻሚው አቶ መስፍን ጣሰው አየር መንገዱ የያቤሎ አየር መንገድን መመረቁን ተከትሎ የሀገር ውስጥ መዳረሻዎቹን ወደ 23 ሲያሳድግ በተጨማሪም በ6 ወራት ውስጥ 3 አዳዲስ መዳረሻዎችን በመጨመር ዓለም አቀፍ መዳረሻዎቹን ወደ 145 ከፍ ማድረጉን አስታውቀዋል። በሌላ በኩል በ6 ወራት ከ10 ሚሊዮን በላይ ደንበኞችን በማጓጓዝ መቻሉን የእቅዱን 11% እንዲሁም 451 ሺህ ቶን የጭነት አገልግሎት በመስጠት ከእቅዱ 4% ብልጫ ያለው ስራ መከወኑን የጠቀሱት ስራ አስፈጻሚው በመሰረተ ልማት ማስፋፊያ ስራዎች ከቦሌ አየር ማረፊያ እስከ ተለያዩ ከተሞች ያሉ ኤርፖርቶች እየተሰሩ እንደሆነ ጠቁመዋል። የተባበሩት መንግስታት ድርጅት ኃላፊ አዲስ አበባን ይጎበኛሉ ተብሏል። የመንግስታቱ ድርጅት ዋና ጸሐፊው አንቶኒዮ ጉተሬዥ ስለ ኢትዮ ኤርትራ ወቅታዊ ጉዳይ ለመምከር ወደ አዲስ አበባ እንደሚመጡ መረጃዎች ጠቁመዋል። በአዲስ አበባ ቆይታቸው በአፍሪካ ህብረት ስብሰባ ላይ የሚሳተፉት የመንግስታቱ ድርጅት ዋና ጸሐፊው አንቶኒዮ ጉተሬዥ ከህብረቱ ጉባኤ ጎን ለጎን ከተለያዩ የአፍሪካ ሀገራት መሪዎች ጋር እንደሚወያዩም ይጠበቃል። በዚህም መሰረት ከኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ያደርጉታል ተብሎ በሚጠበቀው
ውይይት በዋናነት በወቅታዊነት ውጥረት ውስጥ ይገኛል ስለተባለው የኢትዮ ኤርትራ ግንኙነት ይነጋገራሉ ተብሎ እንደሚጠበቅ ብርሃን ቲቪ ሰምቷል። ከሰሞኑ የኤርትራ መንግስት ከሉዓላዊ የኢትዮጵያ ግዛት እንዲወጣ የሚያሳስብ ደብዳቤ የጻፈው የኢትዮጵያ መንግስት ቀደም ሲልም የኤርትራ መንግስት ፈጽሟል ያለውን ህገወጥ ድርጊት በማስመልከት 2 ይፋዊ ደብዳቤዎችን ለመንግስታቱ ድርጅት ቢልክም ድርጅቱ ለሁለቱ የኢትዮጵያ ደብዳቤዎች ምላሽ አለመስጠቱ ይታወሳል። ኬንያ ዝቅተኛ ገቢ ላላቸው ዜጎቿ የቀረጥ ቅናሽ ልታደርግ መሆኑ ተሰምቷል። ዝቅተኛ ገቢ ባላቸው ዜጎች ላይ የታክስ ጫና ማብዛት እንደሌለበት ያመነው የኬንያ መንግስት የኑሮ ውድነትን ለማቅለልና የሀገሪቱን ምጣኔ ሀብት ለማነቃቃት በወር ከ30 ሺህ የኬንያ ሽልንግ በታች ገቢ የሚያገኙ ዜጎች ላይ የቀረጥ ቅነሳ ለማድረግ መወሰኑን አስታውቋል። የዜጎችን የተጣራ ገቢ በመጨመር የዕለት ተዕለት ወጪያቸውን እንዲሸፍኑ ለመርዳት መንግስት ማለሙን ያስታወቁት የኬንያ የገንዘብ ሚኒስትር ጆን ምባዲ በሰጡት ማብራሪያ ዝቅተኛ ገቢ ያላቸው ዜጎች ለቤት ኪራይና ለትራንስፖርት ከከፈሉ በኋላ በእጃቸው ምንም አይቀራቸውም በማለት የቀረጥ ጫናውን ማቅለል ያስፈለገበትን ምክንያት አስረድተዋል። ሚኒስትሩ አክለውም መንግስት ዝቅተኛ ገቢ ባላቸው ዜጎች ላይ የቀረጥ ጫና ማብዛት የለበትም ማለታቸውን ያመለከቱት ዘገባዎች ውሳኔው የኬንያ ገቢዎች ባለስልጣን የቀረጥ አሰባሰቡን ለማጥበቅና አዳዲስ አሰራሮችን ተግባራዊ ለማድረግ እየጣረ መሆኑ በተነገረበት ሰሞን መዘገቡን አስነብበዋል። አሁን በዝርዝር ወደምንመለከተው ጉዳይ እናልፋለን። በሰሜን ካሮላይና የሚገኘው መካነ እንስሳት ውስጥ የተደረገው ነገር ለቅርሱ የማይመጥን ነው ተብሏል። በ12ኛው መቶ ክፍለ ዘመን ከአንድ ድንጋይ ተፈልፍሎ የተሰራው የላሊበላ ውቅር አብያተ ክርስቲያን በኢትዮጵያ ለኦርቶዶክስ ተዋሕዶ አማንያን ቤተ መቅደስ፣ ከቤተ እምነቱ ውጭ ላሉ ዜጎች ደግሞ አገራዊ ሀብት፣ በዓለም አቀፍ ደረጃ ደግሞ የዓለም ቅርስ ተብለው የተመዘገቡ መሆናቸው ይታወቃል። ከሚኖሩበት ሰሜን ካሮላይና ለብርሃን ቲቪ ቃለመጠይቅ የሰጡት ኢትዮጵያዊው ምሁር ፕሮፌሰር አቻሜለህ ደበላ ላሊበላ የትላንት ተብሎ የሚነገር ቅርስ ብቻ ሳይሆን ዛሬም ድረስ በሀገር አቀፍም ደረጃ እንደ ገና በዓል ያለ የላቀ ሃይማኖታዊ ክብረ በዓል የሚከወንበት በዓለም አቀፍ ደረጃም በዩኔስኮ የተመዘገበ ቅርስ እንደሆነ ተናግረዋል። በቅርቡ በሰሜን አሜሪካ ካሮላይና ግዛት ውስጥ እድሳት ተደርጎለት የተከፈተው መካነ እንስሳት ይህን እውነታ በተቃረነ መልኩ የቅርሱን ታሪካዊነት ያላከበረ ድርጊት ፈጽሟል የሚሉት ፕሮፌሰር አቻሜለህ የመካነ እንስሳቱ አጠቃላይ ገጽታን እንዲህ አስቃኝተዋል። አሁን በኖርዝ ካሮላይና ዙ በ5 ሚሊዮን ተኩል በሚያወጣ ዶላር የተሰሩ የተለያዩ እድሳቶች የሚጨምረው የጌታ ኢየሱስ ክርስቶስ የተሰቀለበትን የሚያመላክቱ በየቀኑ የኢትዮጵያን ክርስቲያኖች የሚሳለሙት በደህና አውለህ አግባን ብለው የሚዘከሩት የክርስትና ሃይማኖትን በጣም ያቃለለ በጣም ያዋረደ ነው። ይኸውም የሰሜን ካሮላይናው መካነ እንስሳት ቅጽር ግቢ ይህንን ስህተት እንዲያርም በዚያ የሚኖሩ ኢትዮጵያውያን ጥረት መጀመራቸውን የተናገሩት ፕሮፌሰር አቻሜለህ ደበላ ጉዳዩ ሁሉንም ኢትዮጵያዊ የሚመለከት በመሆኑ ትብብር እንዲደረግ ሲሉም ጠይቀዋል። በካናዳም በአውሮፓም በአሜሪካም ላሉ የኢትዮጵያ ቤተክርስቲያን ኃላፊዎች እንዲደርስ እንቃወማለን በሚል ይህንን ደብዳቤ ድጋፍ እንዲሰጡን ጠይቀናል። የፕሮፌሰር አቻሜለህ ደበላና የሰሜን ካሮላይናው መካነ እንስሳት የላሊበላ ቅርስን በተመለከተ የከወነውን ተግባር በተመለከተ ከፕሮፌሰር አቻሜለህ ደበላ ጋር የተደረገው ሙሉ ቃለመጠይቅ በብርሃን ቲቪ ሙሉ ተለቋል። እንድትከታተሉት እንጋብዛለን። ከብርሃን ቲቪ እነኚህን ዜናዎች ነገርናችሁ። ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ አድርጋችሁ የማንቂያ ደውሉን እንድታበሩና ላይክ፣ ሼር፣ ኮሜንት በማድረግ አብራችሁ እንድትሆኑ በአክብሮት እንጋብዛለን። ጤና ይስጥልን።